ያንተ ልሆን ብቻ ባይቀናም ጉዞዬ ያንተ ልሆን ብቻ ባይሞላም ጓዳዬ። እስኪ አንድ ጥያቄ ልጠይቃችሁ። አሁን እኔ ቤታችሁ ቁጭ ብዬ ልብሳችሁን አውለቃችሁ ኃጢአት ትሰራላችሁ? ንገሩኝ እንጂ ወይ እንሰራለን ወይ አንሰራም በሉ። አሁን አባን የምታፍሩ ከሆነ አንድ መልአክ እንዴት አታፍሩ? ማፈር አለብን አይደለም እንዴ? መልአክ ህሊናችን ይሄን ስለሚረሳ ነው። አንድ ሰይፍ የመዘዘ የእግዚአብሔር ብርሃን የተሳለበት አንዱ መልአክ ብቻ ሰማይን መሰንጠቅ የሚችል መልአክ በፊት ለፊታችን አቁመን ኃጢአት እንሰራለን። ያ መልአክ ደግሞ ይጠብቀናል። የትም ስንሄድ አይለየንም። በዚህ ጥበቃ ውስጥ ነው የምተዳደረው። እንደውም የሚገርማችሁ እኮ ጠባቂ መልአክ ባይኖር እኮ አሁን አንዳንድ ጊዜ መስለን እግዚአብሔር ከተወኝ ስንት ዓመቱ ይላል ሰው። ኧረ ተው፣ እግዚአብሔር ትቶ ነው ውለህ የምትገባ? ለሰከንድ እንኳን ማደር አይቻልም። የፈለገ ነፍሰ ገዳይ ዘማዊ የረከሰ ሰው ቢኖር እግዚአብሔር ያለ ጥበቃ ትቶት አድሮ ውሎ ያውቅ። የሚያምን ኃጢአተኛ ብቻ አይደለም የማያምኑትን ጭምር ጠባቂ መልአክ አላቸው። የማያምኑትን ጭምር እግዚአብሔር ይጠብቃቸዋል፣ ጠብቆ ያሳድራቸዋል። ሰይጣንን አንድ ቀን አንድ ባይታዊ አግኝቶ እንዲህ ገፍቶ ገደል ሊወረውረው ሲል ሞኝ አንተ ባታዝንልኝ እኮ እግዚአብሔር ፍጥረቱ ስለሆንኩ አያጠፋኝ ብሏል። ሰይጣን ራሱ ማለት ነው። ሰይጣንን እግዚአብሔር ይጠብቀዋል አይጠብቀውም? ሰይጣንን ይጠብቀዋል ማለት ምን ማለት ይመስላችሁ? እንዳይጠፋ ይጠብቀዋል። እንዳይጠፋ መቼስ ማለት ነው። ፀሐይም እኮ ላቅሟ ይሄንን እርኩስ አንድ እንደው አቃጥዬ ርር ላድርገው ብላ ነበር። አይ ተይው ሲቀጣ ይኑር እንጂ በአንድ ቀንስ አይጠፋም ብሏል። በእውነቱ ማለት ነው። ሰይጣን እንኳን እግዚአብሔር ሳይፈቅድለት ውሎ ማደር አይችልም። ያ ማለት ምን ማለት ይመስላችኋል? እንግዲያማ እግዚአብሔር ፈቅዶለት ከሆነ ሰይጣን የሚኖረው እንድንሳሳትም እግዚአብሔር ፈቅዷል ማለት ነው። ደግሞ በሉ ደግሞ እንደዚያ ማለት አይደለም። ደግሞ እግዚአብሔር ፈቅዷል እንዲኖር አሰናብቶታል። ለገዛ አይምሮ አሳልፎ ሰጥቶ ሰይጣንን እንኳን በረዴቱ ባይሆንም በኃይሉ ግን ውሎ እንዲያድር ያሳድረዋል። እግዚአብሔር ባይፈቅድ እንኳን ተመልከቱ፣ እግዚአብሔር ሳይጠብቀው እንኳን ሰው ሰይጣን ማደር አይችልም። በአንድ ቀን መጥፋት ይችላል፣ በዓይነ ማት ቢመለከተው ማለት ነው። እነዚህ ሁሉ የሚያስተዳድር ማን ነው ካላችሁኝ፣ እግዚአብሔር በሉ እንጂ። ስለዚህ እንዲህ አድርጎ ጠብቆ እና እንደውም ልንገራችሁ፣ ቅዱስ ኤፍሬም የሚለው ምንድን ነው? አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አጋንንትን እንዳላያቸው ስላደረግከኝ አመሰግናለሁ ይላል። አጋንንትን እንዳላቸው አሁን ተመልከቱ። አንዱ ሰይጣን ብቻ ይሄንን ዋርካ የሚያህል ቢሆን ምሳሌ ነው። ከዚህ ሊረዝም ይችላል። ይሄን ዋርካ የሚያህል ቢሆን በዓይናችን እንድንሳሳት የሚያደርግ አንድ ሰይጣን አለ። ለጆሮአችን የሚላክ አንድ ሰይጣን አለ። በአፍንጫችን ያልተፈቀደ ሽታ እንድናሸት የሚያደርግ አንድ ሰይጣን አለ። ለእጃችን የሚላክ አንድ ሰይጣን አለ። ለአንደበታችን ይሄ ሁሉ ሰይጣን ከቦን ብታዩ ደንግጣችሁ አትሞቱ? እንኳንም አላየናቸው ማለት ነው። በእነዚህ ሁሉ መሃል እኛ እንተኛለን፣ ሰይጣን አይተኛም። እኛ ይደክመናል፣ ሰይጣን አይደክመውም። እኛ ይርበናል፣ ሰይጣን አይርበውም። እኛን ያመናል፣ ሰይጣን አያመውም። እኛን ይበርደናል፣ ሰይጣን አይበርደውም። እኛን ይሞቀናል፣ ሰይጣንን አይሞቀውም። ይገርማል እኮ። አንድ ቀን ለምን አጥፍቶን አያድርም ሲባል እግዚአብሔር በመላእክት ስለሚጠብቀን ነው። ስለዚህ እግዚአብሔር ሌሊትም ቀንም ይጠብቀናል። በእውነቱም ነው። ናሁ እይደቅስ ወይነጉም ዘያዕቅቦ ለእስራኤል፣ እስራኤል ዘሥጋን የሚጠብቅ እስራኤል ዘነፍስን የሚጠብቅ እግዚአብሔር አያንቀላፋም። ሃይማኖት ማለት ራሱ ይህንን ዓለም እምኀበ ሀበቦ ፈጥሮ በረዴት የሚጠብቅ እንቅልፍ የሌለበት በባህሪው ሞት በመንግስቱ ሽረት የሌለበት ትጉ እግዚአብሔር አለ ብሎ ማመንና ለዚህ ታምኖ መኖር ነው። ይሄ ነው ሃይማኖት ማለት። እግዚአብሔር እንዴት እንደሚጠብቀን ልብ ብላችሁ አስተውሉ። ከማኅፀን ጀምሮ አድርጎ እንዴት እንደሚጠብቀን ከአባታችን ወገብ ዘር ከእናታችን ማኅፀን ደም ከፍሎ ያንን አርግቶ እናታችን የበላችው ተጭኖ እንዳይገለን የጠጣቸው አንዝዞ ትን ብሎ እንዳይገለን የሚጠብቀን ማን ነው የሚለይ ይመስላችኋል? እግዚአብሔር ነው። በማኅፀን ጀምሮ የሚጠብቀን። አሁን ለሕፃን ልጅ በጨው እንጀራ ለ6 ወር ልጅ ብታጎርሱት አይገለውም? ይገለዋል። ግን እናቱ በጨው እንጀራ እየበላች ማኅፀን ሳለ አይሞትም። ለምን ይመስላችኋል? እግዚአብሔር እየጠበቀው ነው በእውነቱ ማለት ነው። ሕፃን ልጅ ከተወለደ በኋላ መንፈቅ ዓመት እስኪሞላው ድረስ ይቺ ነጠላ ራሱ አፍና ትገለዋለች። ግን የእናቱ ሆድ ለምን አፍኖ አልገደለውም? እግዚአብሔር ስለሚጠብቀው ነው። ስለዚህ ቅዱስ ዳዊት ምን አለ? በእናቴ ማኅፀን ጀምሮ አንተ አምላኬ ነህ፣ እምከርሰሜ አንተ አምላኬ፣ ከእናቴ ማኅፀን ጀምሮ አንተ አምላኬ ነህ ብሎ የተናገረ ለዚህ ነው። እግዚአብሔር እንዲጠብቆ
ያሳድገናል። ብዙ ጊዜ ሕፃን እኛ ስንወድቅ ቶሎ እንሰበራለን። ሕፃናት በየቀኑ እየወደቁ ለምን አይሰበሩ ይመስላችኋል? አይገርማችሁም? መቼስ ሳይንስ መልስ አያጣም። ቁመታቸው ቅርብ ስለሆነ ከቅርብ እየወደቁ ነው ሊል ይችል ይሆናል። መቼስ አይታወቅም ማለት ነው። ግን አንድ ነገር የምትዙልኝ ግን ሰው በራሱ ቁመት ልክ ሲወድቅም ኃይል አለው ባጭሩ ማለት ነው። በራሱ ቁመት ሕፃኑም በራሱ ቁመት ልክ ኃይል አለው። ለራሱ ቁመት የሚበቃ ክብደት ስላለው ወድቆ አለመሰበር አይችልም። እንቁላል እዚያው ወድቆ አይደል የሚሰበረው? ለምንድን ነው ታዲያ እንደዚያ የሚሆን ሲባል እግዚአብሔር ስለሚጠብቅ፣ ሕፃናትን የሚጠብቃቸው እግዚአብሔር ስለሆነ ነው። ሳናውቅ የሚጠብቀን። አባ ጊዮርጊስ ዘጋስጫ ደግሞ እናት ልጇን ትታ ወደ ገበያ ብትሄድ እናቱ ገበያ እንደሄደች ልጁ እባብ ቢጨብጥ እናቱ እስከምትመጣ ድረስ እባቡ ልጁን ሳይበላው ይቆያል። የሕፃኑ ደግነት የእባቡን ተንኮል ይሽራልና ይላል። ማን ሲባል በእነዚህ ሕፃናት ላይ አድሮ እግዚአብሔር ስለሚጠብቅ ነው። ስለ እግዚአብሔር የማይተወን የሚጠብቀን፣ የሚረዳን፣ የሚመግበን ይህንን ዓለም ሁሉ የሚመግብ ቸሮ አምላክ እግዚአብሔር ስሙ የተመሰገነ ይሁን። 5500 ዘመን በሙሉ እግዚአብሔር ከዚህ በኋላ ተሳስተን በመልኩ ፈጥሮን ተሳስተን ብንወድቅ እንኳን 5000 ዘመን እስኪወለድ ድረስ ጥበቃውን አላቋረጠም። አሁን ሰይጣን እንደባ መስሎ መጥቶ ቃጥ ቢልባችሁና በስመ አብ ወወልድ ወመንፈስ ቅዱስ ስትሉ ትርትር ስላለ በዚህ መደሰት የለባችሁ። ሰይጣንን ማሸነፍ ጀግንነት ነው እንዴ? ጀግንነት ይሏችኋል ክርስቶስን መምሰል። ሰማችሁ? ጀግንነት ማለት ማንን መምሰል ነው? ክርስቶስን መምሰል። ክርስቶስን ስትመስል ከዚያ በኋላ በቃ እስቲ ልንገራችሁ፣ በጨለማው ውስጥ ቁጭ ብሎ በጨለማ ጋር እስቲ የምታደርገኝ ነው ያለው እያሉ በጨለማ ዓይንን አፍጦ ማድረግ ጀግንነት አይደለም። ብርሃኗን አምጥቶ ልኩስ አድርጎ ቤቱን ማብራት ግን ጀግንነት ነው። ብርሃን ሲመጣ ጨለማ ይወጣል። ክርስቶስ ባለበት ሰይጣን የለም። ሰይጣንን ማሸነፍ ቁም ነገር አይደለም። ቁም ነገር አቅም እንደሌለው ነው ያለን። ለሰይጣን እንድና ያለ እኮ ጌታ ለምን መሰላችሁ? ለሰይጣን ተራራ የሚያህል እምነት ቢኖራችሁ የሚል ቃል ተናግሯል። ምንድን ነው ያለው? ሰናፍጭ የሚያህል ቢኖራ ንቆት እኮ ነው። ሰይጣንን ድል መንሳት ቀላል ነው ማለት ነው። ሰይጣንን ድል መንሳት ቀላል ነው። ቀላል የሚሆነው ግን ከክርስቶስ ጋር እስከ ኖርን ድረስ ነው። ዝም ብሎ እየቀልሉ ሰይጣን ቀላል ነው ቢሉት ቀላል መስለዋል። ጓድ 7000 ዓመት የክፋት ልምድ ያለው ጀግና ነው እሱ አይደለም። ከክርስቶስ ጋር ስንኖር ግን ቀላል ነው እና ሰይጣንን ለማሸነፍ ብላችሁ ግብግብ አትቅጠሙ። ክርስቶስን ለመከተል ብላችሁ ነው ግብግብ የምትገቡ። አሁን እኔ ይኸውላችሁ ጥላ ቢኖረኝ አሁን ጥላ እንዲህ ሳረግ አብሮ እሱም ይላል ምን አባቱ ስል እሱም ምን አባቱ ይላል። አሁን ይሄ ከጥላዬ ጋር ስታገል ባድር ምን ይሆናል? ልብ መፍረጥ። ቁም ነገሩ ምንድን ነው? አንድ ባትሪ ያመጣና ቦግ ስል አንድ ጥላ ይገኝ ዛሬ እጄ እንደፈለግኩ ማድረግ እችላለሁ ማለት። ግን እኔ ስጎርስ መብላት ልጅ ሳለን እኮ ይነደን ነበረ። ስንጎርስ አብሮ ይጎርሳል ግድግዳው ላይ የሆነ ስንጠጣ አብሮ መጠጣት ንድድ ነው የሚያደርገው እና እጄን ሁሉ ልንመታው እኮ ግድግዳው ጋር የባስቻችን እንዳያመን። ጥላ ጋር ከመታገል ብርሃንን መከተል ነው መድኃኒቱ። ብርሃንን ስትከተሉ ጥላ ርስት የለውም። ሰይጣን ጥላ ነው የሚከተለኝ ወደ ክርስቶስ እና እሱ እንደ ጥላ ከኋላ ከተል ይላል። ብርሃኑ ግን እየመለሰ ይሰደዋል። ያንን ነው ያሳየን የገለጠልን። ሰይጣን አቅም እንደሌለው አባቶቻችን አሰሩት፣ ተጫወቱበት። በእውነት ድንጋይ አሸክመው ለአባ ጊዮርጊስ ዘጋስጫና አባ ጽጌ ድንግል ድልድያቸው የሚሰርባቸው ናስራት የሰበርካትን ድልድይ ብለው ክረምት እየተገናኙ ቃለ እግዚአብሔር እንዳይጫወቱ አውቆ ድልድዩን ሰበረባቸው። የእመቤታችን ፍቅር እየተገናኙ እንዳያውቁ አሰሩት። አባ ሚልኪን ከገዳሙ ለማስወጣት አባ ሚልኪ ካልወጣ እኔ ከዚህ ሰው ላይ አልወጣም ይላል። አውቆ ሀሴቲቱ ላይ ጋኔን አድሮ ማለት ነው። እኔን የሚያስወጣኝ አባ ሚልኪ ነው ይላል። አውቆ እሳቸውን ከምን ለማድረግ ነው? ከበዓት ለማስወጣት ነው። እሳቸው ግን ሄዱና ብልሃታቸው አስወጡት። ምን ልስጥህ እንደው ልጄን ስላዳንክልኝ ሲላቸው ንጉሱ ምንድን ነው ያደረጉ? በጣም ብዙ ሰው የማያነሳው ድንጋይ ነበር። ይሄን ድንጋይ ስጠኝ ለቤተክርስቲያን አስፈልጬ ስራው ምን ታደርገዋለህ? ማን ይወስድልሃል? የሚወስደውን ያውቃለሁ። ከዚያች ልጅ ጋር ያስወጡትን ሰይጣን አሸክመው ወስደው ቤተክርስቲያናቸውን አሰሩ። ይሄ ነው ጀግንነት ማለት ነው።
ስለዚህ ሰይጣን ቀላል ነው። እስኪ በሉ ሰይጣን ቀላል ነው በሉ። አዎ ለሚያምን ሰው ክርስቶስን ለሚከተል ሰው ቀላል የፍርሃትና የስጋት ኑሮ የመድኃኒዓለም ያለሽ ዛሬ ደግሞ ተኝቼ ነው ያደርኩ ጠንብሶ እንዳይጠለኝ እንዴት ያለ ፍርሃት አያስፈልግም። እኛ በጸሎታችን በትጋታችን በልፋታችን አለ የምንጠበቀው በእግዚአብሔር ቸርነት ነው። ያ ማለት አንጸልይ ማለት አይደለም። እኛ እግዚአብሔርን እንከተላለን፣ እናንተ ዝም ትላላችሁ። እግዚአብሔር ስለእናንተ ምን ይላል የሚለው ይዋጋል ነው እኮ የተባለው። ሙሴ እጁን ሲዘረጋ የእስራኤል ጠላቶች እርግፍ ይሉ እንደነበረ ክርስቶስ እጁን ዘርግቶ በመሰቀሉ እኛም እሱን በመከተላችን እንደ አቅማችን እሱን በማምለካችን እሱ ወመምህር ዘይትቃወም ለነ መምህራችን ኢየሱስ ክርስቶስ ጠላቶቻችን አጋንንትን ወግዱ ማቴዎስ ወንጌል ምዕራፍ 4 ላይ ከኋላ ያወግዱ ብሏል። ኋላ ያለው እኮ እኔን ከሚከተሉ ልጆቼ ወግዱላቸው ማለት ነው። እኔን ከሚከተሉ ወግዱ ልጆቼ ወደዚያ ሁኑ ማለት ነው። እኛ ክርስቶስ እንከተላለን፣ ክርስቶስ አጋንንትን ይገስጻል። ይሄ ነው ብልሃቱ። የማይችሉትን ነገር ትግል መግጠም፣ የማያገኙትን መመኘት፣ ለማይጠቅም ነገር ጊዜን፣ ጉልበትን፣ ዘመንን፣ አይምሮን ማባከን ጥቅም የማናገኝበት ለነፍስም ለስጋም የማይረባ ነገር ጉልበት። አሁን እስቲ ጋር ያሳያችሁ ሰው በዘፈን ሌሊቱም ሙሉ እስክስታ ሲወርድ ያድራል ትከሻው እስኪወልቅ ድረስ። እስቲ አሁን ይሄ ለስጋው 10 ኪሎ ጤፍ ያመጣለታል? አያመጣለትም። ለነፍሱ ገነት ይከፍትለታል? አያመጣለትም። ጥቅም ለሌለው ነገር መገዛት በራሱ ኃጢአትም ባይሆን ጽድቅም ባይሆን ጥቅም ለሌለው ነገር ጊዜንና ጉልበትን መፍጀት ይሄ ምን ይባላል? ከንቱ ይባላል። ይሄን ከንቱ ነገራችሁን ተዉት። የማይጠቅማችሁን ነገር ተዉ። ራስን ማክበር፣ ራስን መውደድ፣ መመጻደቅ፣ መክበስበስ፣ መኩራት፣ ጥጋብ፣ ሰውን ማማት እንዲህን የመሰለ ነገር ረብ ጥቅም የለው። ወደ ሕያው እግዚአብሔር ተመለሱ። እኛም ብዙ ነገር የምናመልከው አለ ዛሬ። እኔ እግዚአብሔርን የማመልከው እናንተም እግዚአብሔርን የምታመልኩት፣ ግን በውስጥ ግን የተቀመጠ ጣዖት አለ። አንድ የራስ ክብር ነው። ሁለት የምንወደው ኃጢአት ነው። ሶስት ዘር ነው። ከክርስቶስ ያስበለጥነውና በክርስቶስ የተካነው ነገር ሁሉ ጣዖት ነው። በክርስቶስ እንቅልፍ ከክርስቶስ ከበለጠ ጣዖት ነው። ሆድ ከክርስቶስ ከበለጠ ጣዖት ነው። ማንኛውም ነገር በክርስቶስ ቦታ ከገባ ጣዖት ነው። እሱን ለውጦ የሚገኝ ክብር የለም። ዛሬ ዘር ከሃይማኖት በላይ፣ ቋንቋ ከሃይማኖት በላይ፣ ሆድ ከሃይማኖት በላይ፣ ምቾት ከሃይማኖት በላይ፣ ራስ ወዳድነት ከሃይማኖት ሁሉ በላይ ሆኗል። ሰው ሁሉ የሚኖረው ለሰው ነው። ለእግዚአብሔር የሚኖር የለም። ለሰው ይኖራል። ለሰው ይሄ ብቻ አይደለም። ለሰው ብሎ እግዚአብሔርን ለእግዚአብሔር ብሎ ሰውን የሚያገለግል ሰው የለም። ለሰው ብሎ እግዚአብሔርን የሚያገለግል ሰው ግን ሞልቷል። ለሰው ብሎ እግዚአብሔርን የሚያገለግል ሰው እንዲያይ ብሎ ሰው ምን ይለኛል ብሎ እግዚአብሔርን የሚያገለግል ሰው ሞልቷል። ምንም ጽድቅ የለውም። ወሰይጣን ይትላኮ ለእግዚአብሔር፣ ሰይጣን ራሱ እግዚአብሔርን ያገለግለዋል ብሏል አንስታሴዎስ። ሰይጣን ራሱ እግዚአብሔርን ያገለግለዋል። ለምን? ክፉ ሰዎችን በመቅጣት ሰይጣን ያገለግለዋል። ከሚያገለግለው አገልግሎት ግን ሊጸድቅ አይችልም። ጠማማ ሰው ሰውነቱ አልቆ ባጥንቱ እግዚአብሔርን ቢያገለግል አይጸድቅም። ከንቱ ነገር ማለት ከክፋት ጋር እግዚአብሔርን ማገልግል ራሱ ከንቱ ነገር ነው። ጣዖትን ከሃይማኖት ጋር መቀላቀል አይቻልም። መኑ ዘይደምሮ ለብርሃን ውስተ ጽልመት ወለ ክርስቶስ ምስለ ቤልሆር ወለ ታቦተ እግዚአብሔር ምስለ ጣዖት፣ ጣዖትን ከታቦት ጋር ክርስቶስን ከዲያብሎስ ጋር ብርሃንን ከጨለማ ጋር አንድ የሚያደርገው እንደሌለ ክፋትና ጽድቅ፣ ቂምና አገልግሎት አንድ ላይ አይሄዱም። ውልቅ ብለው መውጣት አለባቸው። መለየት ነው። ተንኮል ከሆነ ዲያብሎስን መከተል ነው። ፍቅር ከሆነ ክርስቶስን መከተል ነው። ሁለቱን አንድ ላይ ቀላቅሎ የለም። የገጠሩ ሰው ሲተርት አልሰማችሁም? ቂም ይዞ ጸሎት፣ ሳል ይዞ ምን ይላል? ስርቆት። ሳልን ይዘህ ስርቆት ገብተህ ጨለማ ነው ለሰዎች ቤት ገብተህ መሀል ላይ ሳሉ ይመጣና ሲያስብልህ ባለቤቱን ነቅቶ አናትክን ይልሃል ማለት ነው። ቂምም እንደዚያው ነው። ቂሙን ይዘው ጸሎት ብትጀምር ይኸው እንደዚያ ነው። አንቆ ይጥልሃል። ቂሙ አንቆ ነው የሚጠለው የፈለገ ቢሆን። ይሄን ነው እግዚአብሔር ይሄን ከንቱ ነገራችሁን ተው። ጣዖት የሚባለው የመጀመሪያው ጣዖት ራስ ወዳድነት። ማንኛውም ሰው በራሱ ከመጡበት ክርስቶስን ጥሎት ይኮበልላል። የምናስቀድመው ሁልጊዜም ራሳችን ነው። ከባልንጀራ፣ ከሰው፣ ከወንድም፣ ከእህት አይደለም። ከአባቶች ከእናቶች አይደለም። ከክርስቶስ ራሱ ራሳችን በማስበለጣችን ነው ኃጢአት በምድር ላይ የሰለጠነበት ነው። የኃጢአት ሁሉ ምንጩ ራስ ወዳድነት።
ራስ ወዳድነት ከቆመ ሰው እግዚአብሔርን በብሩህ አይምሮ ማምለክ ይቻለዋል። ይሄን ከንቱ ነገራችሁን ተው። አንድ ምክር ልምከራችሁ። መቼስ መምህር መምከር አይደለም። እኔን ደግሞ መጻሕፍት ይመክሩኛል፣ ሌሎች አባቶች ይመክሩኛል። ለነገሩ እኔንም አሁን እኮ እኔን ጨምሬ ነው የሚጨፈጭፈኝ። ቃል እግዚአብሔር ያዳላ አናት አናቴን እያለ አብሬ ተመልክቼው በሌላ ቀን ሳስተምር አናቴን እያለኝ ነው የምናገረው። በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ያንን የምናደርገው ለማን ብለን ነው? ለክርስቶስ ብለን ነው። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልግራና ክርስቶስ ደስ ይበለው? ይህንን ማሰብ ማለት ነው። አልታረቅም ብዬ ክብሬን ጠብቄ ሄጄ ደስ ይበለኝ ለጊዜው ወይስ ታርቄ የሰላም አምላክ ክርስቶስ ከኔ ጋር ይኖር? ይህ እኮ ነው፣ ምርጫ እኮ ነው። እኛ እኮ እንደ ሕፃን እኮ ነው። ሕፃን ልጅ አለ፣ በጣም የሚያስቅ ሕፃን ልጅ ያብጥበታል። እዚህ ላይ ነው ያበጠበት፣ እዚህ ላይ ላፍርጠው እምቢ በተኛ ነው የምፈልግ ይላል። አይኑን ሊያጠፋው እያለ ማለት ነው። ምክንያቱም የጊዜቱን ያችን መነቀሷን ነው የማይፈልጋል። ነገ አይኑ እንደሚያጠፋ ያውቅ። እኛም የጊዜዋን ያችን ፍርጥ የምትለውን ደስታችን ብቻ እንፈልጋል። መጨረሻ ላይ ብቸኝነት፣ ባይተዋርነት፣ ጸጸት፣ የልብ ግርፋት ነው የሚቀረን። ግን ነፃ የምንወጣው ግን አይምሯችን ሰላም የሚሰማው ተበድለን ይቅርታ ስንል ማሩኝ አላበጀሁም አላወቅኩም አዎ እዩብኝ ስንል ልቡናችን ሳይጸጸት ጸሎት ስንነቃ ንቅት ብለን እንነቃለን። ደስ እያልን እንደግማታለን። ያቸው ቁጣ ነው። ደስ ብሎ እናስቀድሳለን። ካልሆነ ህሊናችን በልቡና ጸጸት እየተገረፈ ምን ብለህ ነው? ምን ያደገድገህ እንደወልደ ንጉሥ አንተ የሰላም ልጆች ሆነን ምንድነው ሁልጊዜ በሐዘን የምንሰቃየው? ለምንድነው የምንገረፈው? ለምንድነው ሁልጊዜ ስንጸጸት የምናድረው? እኔ እውነቴን እኮ ነው የእግዚአብሔር ቤተሰቦች፣ እኔ ለመንግሥተ ሰማያት ብቻ ብዬ አይደለም አሁን የማስተምረው፣ በምድር እያለን ራሱ ሐዘን የሌለው ህይወት እንድንኖር እፈልጋለሁ። ለምን ሰላም አይኖረንም እንዴ? ምን ሆነን የምንሰቃየው? እኛ እኮ ውሉደ ሰላም እኮ ነን። ክርስቶስ እኮ ሰላም ነው። የእሱ ልጆች ለምንድነው ሰላም አተን የምናደር? ለምን ሰላም አተን እንውላለን? ደስ ብሎን መዋል ሲገባል ሳይጎለን እንዴ ደሙን ቀርቶ ሰጥቶን ስጋውን ቆርሶን ምን ብለን ነው? ልብስ እያለን የምንራቆት ለምንድን ነው? ምግብ እያለን የምንከሳ ለምንድን ነው? ፈውስ ዓለም ኢየሱስ ክርስቶስ ተሰቅሎ ጤና የምናጣ ለምንድን ነው? አይምሯችን ሰላም ክርስቶስ አባታችን ሆኖ አይምሯችን ይበጠበል ለምንድን ነው? ሰላምን መፈለግ አለብን። ሰላምን የምናገኛት ደግሞ እኛው ልብ ውስጥ ነው። ይህን እናድርግ። የሚጸጽተንን ስራ አንስራ። ብቻ ባይቀናም ጉዞዬ ያንተ ልሁን፣ ብቻ ባይሞላም ጓዳዬ ያንተ ልሁን ብቻ